ሰዎች ጸጋቸው መሰጠታቸው መክሊታቸው ከእግዚአብሔር መሰጠቱ ብዙዎቻችን ደግሞ መክሊታችንን የማናቅነን ብዬ አስባለሁ። ማንም ምንም ያለን ነገር አለኝ የምንለው ነገር እኔ ማለታችን ራሱ መክሊት ነው። እንዳላተርፍ መክሊት አጣው ማለት አይቻልም። መክሊት የለኝም ማለት በነገራችን ላይ አልተጠመቅኩም ከማለት አይተናነስም። ሃይማኖት፣ ሐሴት ወይም ደስታ፣ ምህረት፣ ትዕግስትና ተስፋ እነዚህ አምስቱ ለምእመናን የሚሰጡ መክሊቶች ናቸው። ስለዚህ አንድ ሰው ጸጋ እንዳለው ማወቅ ከፈለገ መስራት ነው ያለበት፣ ተነስቶ መንቀሳቀስ። እግር ኖሮን ጫማ ስለሌለን እናማርራለን። እግር ራሱ ስጦታ እንደሆነ አናስተውለው፣ መክሊት እንደሆነ። ወንጌል ሲናገር ክርስቲያኖች በዓለም እንደሚኖሩ ይናገራልና ዓለም ደግሞ አሁን በክርስቲያኖች ላይ ያሳደረችው ያለው ጫና ቀላል የሚባል አይደለም። ቅዱስ ጳውሎስ ምን አለ? ስጋን ለዚህ ዓለም ማስለመድ ይላል፣ ለዚህ ዓለም ነገር ማስለመድ ለጥቂት ጊዜ ይጠቅማል ይላል። ለጥቂት ጊዜ እግዚአብሔርን መምሰል ግን ይላል በዚህም ዓለም በወዲያኛውም ዓለም ማትረፍ ነው ይላል። አያቸው ለዓለም አገልገልኛ እኔ እኮ ጊዜ የለኝም አይበቃኝም እንዲሆኜ በጣም ከስራ ጋር ከመን ጋር እንደዛ የሚባል ነገር የለም። እግዚአብሔር በቂ የሆነ ሰዓት ሰጥቶናል። እግዚአብሔር ፈታሒ በጽድቅ ነው ማለት የምናፈራበትን ጊዜ ይሰጠናል። ፍሬ ካላፈራን ደግሞ የመጨረሻው መቆረጥ በቃ አለቀ። የተፈጠርነው እግዚአብሔርን ለማገልገል ነውና እግዚአብሔርን ለማገልገል ተፈጥራ አንተ ገንዘብ ስታገለግል ትኖራለህ። ይሄ እኮ ራስን ዝቅ ማድረግ። ከዚህ በፊት በቤተ ክርስቲያን ላይ የነበሩ የሚመስሉ መምህራን፣ ዘማሪያን በቤተ ክርስቲያን እያሉ ይዘምሯቸው የነበሩ መዝሙሮች ያስተማሯቸው ትምህርቶችም ጭምር እነዚህን ክርስቲያኖች ኦርቶዶክሳውያን መስማት ይገባቸዋል ወይ? እነርሱ የሚሰብኩት እኛ ምን ሰብከውን አይደል እንዴ? አማላጅ የሆነ ኢየሱስን አናውቅም እኛ አይደል? ከአምላክነቱ የዜገ ወይም ደግሞ አምላክነቱን የተወውን ሰው እስኪሆን ድረስ የተወውን አምላክ አናውቅም። አሁን ላይ የሌላ እምነት መዝሙሮችን ሰዎች አንድ እኮ ነው በሚል አስተሳሰብ በሚመስል መልኩ መዝሙሮችን መስማት፣ ትምህርቶችን ማዳመጥ። ስለዚህ የእነዚያን ስንዘምር አይተውን የተወሰኑ ሰዎች አይ እነገሌ ቤተ ክርስቲያን የሚመላለሱት እኮ ከዘመሩ ወይም ካደመጧቸው ደገኛ ቢሆኑ ነው ብለው አድምጠዋቸው በሌሎች ትምህርቶቻቸው ተወስደው ከተሰናከሉ እኛ የወፍጮ ድንጋይ ቢጣልብን ይሻለናል፣ በእርሱ ሆኖብን ገደል ብንገባ ይሻለናል። የፕሮቴስታንት መዝሙርን እንደገና ደግሞ የሰሃቲያንን በተለይ ታድሶ መናፍቃን ውስጥ የነበሩትን ብንሰማ እንኳን ንስሐ ያስፈልገዋል። ቤተክርስቲያናችን በዚህ ሰሞን ስተረጉም ከመሰነበተችው ወንጌል አንዱ ሰዎች ጸጋቸው መሰጠታቸው መክሊታቸው ከእግዚአብሔር መሰጠቱ በየችሎታችን እያንዳንዳችን በአምጣነ ይክሉ እንደሚል። ስለዚህ ይህ ያለ በቤተ ክርስቲያን ብዙዎቻችን ደግሞ መክሊታችንን የማናቅነን ብዬ አስባለሁና እንዴት ልናቅ እንችላለን ነው የመጀመሪያው ጥያቄ። ሁለተኛ እንዲሁ ካወቅነውስ እንዳንቀብር የሚያስችሉን እንዲሁ ቤተ ክርስቲያናዊ ምክሮች ካሉ በዚሁ መክረውን እንዲያልፉ ነው። እሺ፣ እግዚአብሔር አምላካችን ሁላችንንም ይምከረን። በእውነት መክሊት ማለት በራሱ ምን ማለት ነው? በእንግሊዘኛው መጽሐፍ ቅዱስ ታለንት ይለዋል። ምን ማለት ነው? እንዲህ አይነት ጽንሰ ሀሳቦችን እንግዲህ መጽሐፍ ቅዱስ ላይ ስናይ መጽሐፍ ቅዱሱ መጀመሪያ የተጻፈባቸውን ቋንቋዎች ብናያቸው ጥሩ ነው። መክሊት በብሉይ ኪዳንም በሐዲስ ኪዳንም ተገልጿል። ብሉይ ኪዳን በዕብራይስጥ ነው የተጻፈው በስፋት፣ ሐዲስ ኪዳን ደግሞ በስፋት በግሪክ ነው የተጻፈው እና በግሪኩ ማቴዎስ 25 ላይ መክሊት የሚለውን ታሌንቶን ይለዋል። ስለዚህ ታለንት ብለው አመጡት። በብሉይ ኪዳንም እንግሊዘኛው ታለንት ቢለውም ግን የዕብራይስጡ ቃል ኪካር ይለዋል መክሊትን። በድሮ ጊዜ መለኪያ ነበረ። ልክ ሜትር፣ ኪሎግራም እንደምንለው መለኪያ ነበረ መክሊት። ስዕሎች አይታችኋል ኢንተርኔት ላይ ምናልባት መክሊትን የተቀበሉት ባለ አምስቱ፣ ባለ ሁለቱ፣ ባለ አንዱ ምን ይዘው ነው የምታዩት? መክሊት መቀበላቸውን የሚገልጠው ምንድን ነው? የሆነ በከረጢት የተቋጠረ ነገር አታዩ? እናያለን አይደለ? ይሄ ትርጉም ያለው ነው። ምሳሌውም በዚያ ልክ ነው የተነገረው። በሚሰጥ ገንዘብ በሚሰጥ ሀብት ልክ ነው የተነገረውና ለዚያ ነው እንደዚያ የሆነው። ነገር ግን መክሊት ማለት በጥንት ጊዜ ለክብደት መለኪያ የሚገለገሉበት መለኪያ ነበርና
እንደውም ከ80 ፓውንድ ወይም ደግሞ ከ36 ኪሎ ግራም ጋር እኩል ነው። አንድ መክሊት ሲባል 36 ኪሎ ግራም ማለት ነው። ግልጽ ነው ሀሳቡ። ከዚያ ቆይቶ የድሮ ገንዘቦች በሳንቲ መልክ የሚቀረጹ ናቸው። በወረቀት መልክ አልነበረም። እንደምታውቁት ዲናር ብንል፣ ድሪም ወይም ድርሃም ብንል፣ መሐለቅ ወይም ማየት የሚባለው ፔኒ የሚባለው ሳንቲ፣ እነዚህ የመሳሰሉት ሁሉ በሳንቲ መልክ የሚቀረጹ ወይ በብር ወይ በወርቅ የሚቀረጹ ናቸው እንጂ በብር መልክ በወረቀቱ ብር መልክ የሚቀረጹ አይደሉም። ስለዚህ ሲልቨር ብዙ ጊዜ መለኪያው እሱ ነው። በብር ሲልቨር ስል ብር ስል የእኛን ብር 1 ብር 2 ብርን እንዳይመስላችሁ ብር አለ አይደለ? ሲልቨር እሱም ማለቴ ነው። እና እሱ በሳንቲ መልክ ተቀርጾ የሀብት መለኪያ ይሆን ነበረ። ስለዚህ ያ ምሳሌው ላይ የተገለጸው ሰው አንድ መክሊት ብርን የሰጣቸው። መክሊት የክብደት መለኪያ ነው ብያቸዋለሁ። ስለዚህ ብሮቹ የብር ሳንቲሞቹ ተሰብስበው አንድ መክሊት የሚባለው አለ። ምን ማለት መሰላችሁ? በሌላ አነጋገር አንድ መክሊት ማለት 6000 ዲናር ነው። 6000 ምን አልኳችሁ? ዲናር። አንድ ዲናር ማለት አንድ ድሪም ጋር ተመጣጣኝ ነው። ዲናር የሮም ነው፣ የሩቅ ምስራቅ ሀገሮች መለኪያ ነው። እና አንድ ድሪም ወይም ደግሞ አንድ ዲናር ደግሞ አንድ ሰው የቀን ስራ ሰርቶ በባርነት ሰርቶ በአገልጋይነት ሰርቶ የሚከፈለው አንድ ዲናር ነው። ስለዚህ 100 ዲናር እንዲያገኝ ስንት ቀን መስራት አለበት? የቀን ስራውን ስንት ቀን? 100 ቀን መስራት አለበት ማለት ነው። ልብ በሉ። አንድ መሐለቅ ማለት የዲናርን 1/128ኛ ነው። 100 ዲናር ማን ነው? 100 መሐለቅ አንድ ዲናር ነው። ወይም ደግሞ አንድ መሐለቅ ማለት ከኛ ጋር አንድ ሳንቲ ከምንለው ጋር ይመሳሰላል። ምን ያህል የወረደ እንደሆነ አስቡ። ያቺ ባሏ የሞተባት ሴት 2 መሐለቅ ያላትን ጥሪቷን ሰጠች የሚባለው ቀላል ንግግር የማይሆነው ለዚያ ነው። የእሷ በለጠ የሚባለው በአሁን ባለው አነጋገር ከ2 ሳንቲ ያነሰ ነገር ነው የሰጠችው ማለት ነው ያቺ ሴት። እና አቆጣጠራቸው እንዲህ ነው። ታዲያ ያ ጌታ ሊሄድ ሲል ለእነዚህ ሰዎች የሰጣቸው አንድ መክሊትን ነው። አንድ መክሊት ማለት ከ6000 ዲናር በላይ ነው። ወይም ደግሞ አንድ የቀን ሰራተኛ 20 ዓመት ሰርቶ የሚያገኘውን ደሞዝ ያክላል። ሀብትን የሰጠው ማለት ነው። ሀብትን የሰጠው በእኛ 1 ቢሊዮን 1 ሚሊዮን ሰጥቶት እንደሚሄድ ቁጠሩት በዚያን ጊዜው አነጋገር። እና ክርስቶስ ሲያስረዳ በሚጠቀሙበት የገንዘብ መለኪያ ለክቶ አንድ ምሳሌን አምጥቶ ለአንዱ 5 መክሊትን፣ ለአንዱ 2 መክሊትን፣ ለአንዱ 1 መክሊትን እንደሰጠው ነገረው። ከዚያ እነዚህ የተሰጣቸው ሁሉ ማትረፍ ይጠበቅባቸው ነበር። 2ቱ አተረፉ፣ አንዱ ሳያተርፍ መቅረቱን እንረዳለን። አሁን ወደ ነገራችን እንምጣና አሁን በምንተረጉምበት ታዲያ የመጽሐፍ ቅዱስ ሊቃውንት ምን ይሉታል? መጽሐፍ ቅዱስን በደንብ የሚያጠኑ ሊቃውንት በነገረ መለኮትም በአብነት ትምህርት ቤትም የዚያን ጊዜ ክብደት መለኪያ እንደነበረው አይደለም። ክርስቶስ በዚያ መስሎ በእርሻ እየመሰለ እንዳስተማረው ሁሉም ከገንዘብ ጋር ይነካካልና በመክሊት ለክቶ ገንዘብን ተናገረ። አሁን ግን ታለንት ሲባል ያኔም እንደዚያ መለኪያ ነበረ። አሁን ግን ታለንት ሲባል አንደኛ በአካል በገንዘብ በሀብት የሚሰጥ ማንኛውም ከእግዚአብሔር የተገኘ ስጦታ ያገኘነው ነገር፣ ሁለተኛ ደግሞ በውስጣችን የምናገኘው ስነ ልቡናዊ ዕውቀታዊ ማንኛውም አይነት ጥንካሬ ማንኛውም ነገር ሰውነትን ጨምሮ ሰው መሆናችን ጨምሮ መክሊት ነው ብለው ያስረዳሉ። ማንም ምንም ያለን ነገር አለኝ የምንለው ነገር እኔ ማለታችን ራሱ መክሊት ነው ብለው ይናገራሉ። ስለዚህ እንዳላተርፍ መክሊት አጣው ማለት አይቻልም። ሁላችንም ያ ውድ የሆነውን አይነት ሀብት ከእግዚአብሔር ያለንን ማለት ነው። ይሄን ያዙልኝና በእኛ ትርጓሜ ላይ ለሁሉም እንዲሆን አድርጎ መክሊቱን በተረጎመበት የአንድምታው ክፍል ምን ይላል? ባለ 5 የተባሉት ብሎ 5 ነገሮችን ዘረዘረ። እነዚህ 5 መክሊቶች ሁላችንም ሊኖሩን ይገባል። የሌለንን እንግዲህ መፈለግ ይገባናል ማለት ነው። 5 የተባሉት ሃይማኖት፣ ሐሴት ወይም ደስታ፣ ምሕረት፣ ትዕግስትና ተስፋ ናቸው። እነዚህ 5ቱ ለምዕመናን የሚሰጡ መክሊቶች ናቸው። እነዚህ 5ቱንም የጠበቀ ሰው ባለ 5 ይባላል። 2 የሚባሉት ሌሎችን ቢያጣ እንኳን ሰው ሃይማኖትና ተስፋ ማጣት የለበትም። ካለዚያ መናፍቅ ነው የሚባለው። ቢያጣ ሃይማኖትን መተው የለበትም። በሃይማኖት ተስፋን ያተርፋል።
በተስፋ ሐሴትን ያተርፋል፣ በሐሴት ምሕረትን ያተርፋል፣ ትዕግስትን ያተርፋልና። ስለዚህ ቢያንስ ሃይማኖት ከሰማይ ወርዳ ለሁሉ ተሰጥታለች፣ እርሷን መቅበር የለበትም መያዝ አለበት ብለው አባቶቻችን በትርጓሜ መጽሐፍ ላይ ያስቀምጣሉ። አሁን መጠየቅ ያለብን ታዲያ እንዴት እናውቃለን መክሊታችንን ከተባለ ይኸው በትርጓሜ ተነግሮናል። በማንበብ ማወቅ እንችላለን። የመጀመሪያው እነዚህ አምስቱ አሉን ወይ ነው። ሃይማኖት አለን። ሃይማኖትስ አለን። የተዋሕዶ ልጆች ነን ሁላችንም። በምግባር ብንቆሸሽም ሃይማኖታችን ግን ንጽሕት ናት። ይህንን እንመሰክራለን። ሃይማኖት አለን፣ ግን ደስተኞች ነን። እመቤታችን እነዚህ አምስቱ የተሟሉላት ነበረች። ስለዚህ ቅዱስ ገብርኤል መጥቶ ሲያበስራት ተፈስሒ ፍስሕት አላት። ስለ እሷ ሲጻፍ የምናውቀው አምስቱን ሐዘናት ተብሎ በነፍስሽ ሰይፍ ያልፋል ስትባል አለቀሰች ሲባል እንጂ እኛ የምናውቀውን ፈንጠዝያዊ ደስታ ተደስታ ሳቀች ሲባል አናውቃትም እመቤታችን። ያ የእሷ ሐሴት ምንድን ነው ብሎ ክርስቲያን መመርመር አለበት። አገልጋዮች መጀመሪያ ሥጋው ደሙ ስትቀበሉ፣ ምእመናን ባጠቃላይ ደግሞ የአገልግሎት ልብስ ስናደርግ፣ ካህን ሲባርከን የሆነ ስሜት ተሰምቶን ያውቃል የሚያስደስት። ያ ነው መንፈሳዊ ሐሴት። እግዚአብሔር ጎብኝቶን የምናነባበት ደስታ ገጥሞን ያውቃል። የሚያስቀው ሳይሆን የሚያስለቅሰው ያ ነው መንፈሳዊ ሐሴት ማለት፣ ፈንጠዝያ የሌለበት። ስለዚህ ያንን ሀብት ለማድረግ ክርስቲያን መጣር አለበት። የእመቤታችንን ደስታ ቁጹረ ገጽ ተብሎ ፊቱ ተቆሳጥሮ ሐዘንን እያሰበ የጌታን እንደሚደሰተው እንደ ዮሐንስ ለመደሰት ያ ነው። ያ የነፍስ የመንፈስ ደስታ ነው። ደግሞ በሥጋ መደሰትን በመጠኑ እግዚአብሔር የሚከለክለን አይደለም። ሌላው ተስፋ ነው። እውነት ተስፋ አለ። በዚህ ዘመን አንድ እየጠፋ ያለው መክሊት እሱ አይመስላችሁ? ሊሄድ ነው የሚል አንድ ሰሞን በርክቶ ነበር አይደል? ይሄ ሶሻል ሚዲያ ማያሳየን የለም አይደል? ተስፋ ዶግማ ነው በክርስትና። ራስን ማጥፋት ለዚያ ነው ፍትሐትን የማያስገኘው እንደ ምንፍቅና። በዚህ ዘመን ያለን ሁላችን በእውነት ክርስቲያን በየትኛውም ዘመን ቢኖር በእግዚአብሔርና በመንግሥተ ሰማያት ተስፋ የሚቆርጥ መሆን የለበትም። ስለዚህ እግዚአብሔርን ተስፋ እናደርጋለን ወይ? ትዳራችን ቢበላሽ፣ ጓዳችን ባይሞላ፣ ሰው ቢጣላን፣ ማንም ሰው ባይኖረን ራሳችን እንኳን ነፍሳችን ከሥጋችን ሊጣላ ይችላል በብሉይ እንደነበረው። በዚያን ጊዜም ግን እግዚአብሔርን ተስፋ እናደርጋለን ወይ? ተስፋ ካላደረግነው በመከራችን በጭንቃችን፣ አሁን ኑሮውም አስጨናቂ ሆኗል አይደል? በስራችን በትምህርታችን ከምንም በላይ እግዚአብሔርን ተስፋ ካላደረግን የዚያን ጊዜ መክሊታችንን እየቀበርን ነው ማለት ነው። እሱ ዋናው ነው። ምህረት ደግሞ የምንለማመደው ሕይወት ነው። አበው ምህረት ሥጋዊ፣ ምህረት ነፍሳዊ፣ ምህረት መንፈሳዊ ይላሉ። ምህረት ሥጋዊ ካለ ቆርሶ ማጉረስ፣ ቀዶ ማልበስ ይሉታል። ምህረት ነፍሳዊ ነፍስን አሳልፎ እስከ መስጠት ድረስ መውደድ። ምህረት መንፈሳዊ ደግሞ ሰው የሚበላውን ሲያጣ የሚበላውን መስጠት ብቻ ሳይሆን ሥጋው ደሙን እንዲበላ እንዲጠጣ፣ ወደ ቤተ ክርስቲያን እንዲመጣ፣ ድህነትን እንዲያገኝ ማድረግ ይላሉ። ሌላኛው ትዕግስት። እውነት ታጋሾች ነን? በራሳችን ጉዳይ ሲመጡብን፣ ግራችንን ሲመጡ ግራውን እንላለን መልሰን ወይስ ቀኛችንን እንሰጣለን? በሚያናድዱን ነገሮች ውስጥ ታግሰን እናልፋለን? በፈተናዎች ውስጥ ስድብን በሚያናግረን ነገር ውስጥ ታግሰን እናልፋለን? ስለዚህ ከነዚህ ያጣናቸውን መፈለግ ዋና ናቸው። ከዚህ ውጭ ያሉት በአፋ ያሉት ደግሞ አሉ። እንደ ቤተሰብ፣ እንደ ጓደኛ፣ ልጆች መክሊት ናቸው የምናተርፍባቸው። በልጆች መክሰር በእውነት መክሰርን አያሳየን እግዚአብሔር። በልጆች በትውልድ መክሰር ከባድ ነው። ልጆች ስጦታዎች ናቸው የእግዚአብሔር ይላል አይደለ? መጽሐፍ መዝሙር 103 ላይ ነው የማኅፀንን ፍሬ ከእግዚአብሔር ነው ይላል። ስጦታ ናቸው የተሰጡን። የኛ የምንለው የለንም፣ ሁሉ ከእርሱ ነው። የተሰጠንን ሁሉ በአግባቡ መያዝ እንግዲህ ማትረፍ ይባላልና በቤተ ክርስቲያን እንዲህ ይገለጻል። እንዴት እንወቀው? አንድ ነገር ብቻ ለመናገር እልፍ ብለን ነው የምናውቀው። አንዳንድ ጊዜ እግር ኖሮን ጫማ ስለሌለን እናማርራለን። እግር ራሱ ስጦታ እንደሆነ አናስተውለውም፣ መክሊት እንደሆነ። አዳም በመክሊቱ አልተጠቀመበትም። ቅዱስ ኤፍሬም ምን አለ? አዳም በእግሩ ሲሄድ ወደ ዕፀ በለስ በድሏል። ስለዚህ ለእግሩ በደል ካሳ ይከፍልለት ዘንድ በመስቀል ላይ እግሩን ተቸነከረለት አለ። በእግር ይበደላል። ስለዚህ በእግር ወደ በደል ቦታ መሄድ መክሊትን መቅበር ነው። በእጅ ክፉ ነገርን መስራት አዳም ቀጥፎ መክሊቱን ቀብሮት ነበረ። ክርስቶስ እጁን ዘርግቶ አዳም ወደ ዕፀ በለስ ቢጎድ እጁን ወደ ዕፀ መስቀል ዘርግቶ ተቸንክሮ መክሊቱን መለሰለት ይላል ቅዱስ ኤፍሬም ሶርያዊ። ሁሉም እንደዚያ ነው፣ እንደው ደጋግሜ ላለማንሳት። ስለዚህ የተሰጠን ነገር ሁሉ መክሊት ነው፣ ልናተርፍበት የሚገባ የሌለንን እያሰብን ማማረር ሳይሆን ያለንን ይዘን ልናተርፍበት የሚገባ መሆኑን ማሰብ ያስፈልጋል። ይሄን ደግሞ የምናስተውለው አንዳንድ ጊዜ እኛ ያለን የሌላቸውን ሰዎች ስናይ ነው።
ለምሳሌ እግር የሌለውን ስናይ አንዳንድ ጊዜ እኮ የእግዚአብሔር ሥራ ብለን ተመስገን እንላለን አይደል? እግር መኖሩን አይተን የሌለው ስናይ ቢያንስ አድናቂ አመስጋኝ ከሆነ የዚያን ጊዜ መክሊታችንን እንድናስብ ያደርገናል። ለዚህ ነው ጭንቅ በመጣብን ጊዜ መከራ በመጣብን ጊዜ እኛ የተሻለ ምን አለን ከኛ የባሱ እነማን አሉ ብለን ስናስብ በጦርነት ውስጥ ያሉ በመንገላታት ውስጥ ያሉ በመከራ በሐዘን ውስጥ ያሉትን ከኛ በባሰ ነገር ውስጥ ያሉትን ስናስብ እግዚአብሔርን እንድናመሰግን ያደርገናል። ምስጋና ደግሞ ክርስትና ነው። ካለ ምስጋና ክርስትና የለም። መክሊትን ማትረፍ ማለት ማመስገን ማድነቅ ማለት ነው ይላል ቅዱስ ኤፍሬም ሶርያዊ። በዚህች ልጠቅልለውና አንዲት ወፍ ልጅ ወልዳ ልጅ አትወልድም ማለት በእንቁላል ውስጥ ነው። ግን ያ እንቁላል ውስጥ ያለው ጫጩት ይፈለፈል ዘንድ ከውስጥ እንቁላሉን መስበር አለበት። ግልጽ ነው ሐሳቡ። ቅርፊቱን መስበር አለበት እና ቅርፊቱን እንዲሰብር ብርታትን ማዳበር አለበት አለ ቅዱስ ኤፍሬም። አዳብሮ ያንን ሲሰብረው ቅርፊቱን የዚያን ጊዜ ወጥቶ በመስቀልያ አምሳያ መብረር ይችላል። እኛ ብዙ ቅርፊት አለብን። ያለማወቅ ቅርፊት፣ ያለማስተዋል ቅርፊት፣ የኃጢአት ቅርፊት፣ ይሄ ሁሉ አለብን። ይሄንን መስበር የምንችለው አለ ሊቁ በምስጋና ነው፣ በዝማሬ ነው፣ ተመስገን በማለት በሆነ ባልሆነው በማማረር አይደለም፣ በሆነ ባልሆነው ተመስገን በማለት ስለሰጠኸኝም ስላልሰጠኝም ስለ ሁሉ ነገር ተመስገን ስንለው ቅርፊታችንን እንሰብረዋለን። በመስቀሉ አምሳያ የዚያን ጊዜ በአየሩ ላይ መብረር እንችላለን አለ እና መክሊትን ማትረፍ የሚችለው በዚህ አይነት መንገድ ነው። ይቆየን። መምህር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ዛሬ ሆህት 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። ወደ ቀጣዩ ጥያቄ እንሂድ መሰለኝ፣ ጊዜያችንን ለመጠቀም ያክል ማለት ነው። የቀጣዩን ጥያቄ መምህራችን ዲያቆን አቤል ካሳሁን ወንጌል ሲናገር ክርስቲያኖች በዓለም እንደሚኖሩ ይናገራል እና ዓለም ደግሞ አሁን በክርስቲያኖች ላይ እያሳደረችው ያለው ጫና ቀላል የሚባል አይደለም። በዚህ ጫና ላይ የተነሳ ብዙ ክርስቲያኖች የክርስትና ሕይወታቸውን ኮምፕሮማይዝ ያደርጋሉ እና ይህንን እንዴት ማመጣጠን እንችላለን የሚሉ ጥያቄዎችን የተወሰኑ ሀሳቦችን እናንሳ። እሺ፣ ቃለ ሕይወት ያሰማልን። ቆንጆ መልስን የተመለሰው ያው እንግዲህ የሰንበት ቤት ጉባኤም ነው አይደል? አገልጋዮች አሉ እዚህ ውስጥ እና አገልጋዮች ብዙ ጊዜ ያው የሆነ ኃላፊነት ሲሰጣቸው ወይም የሆነ ክፍል ገብተው እንዲያገለግሉ ሲመደቡ ለማምለጥ ከሚያቀርቧቸው ምክንያቶች መካከል አንደኛው እኔ እኮ ጸጋው የለኝም የሚል ስለሆነ ነው። ብዙ ጊዜ ይህ ጥያቄ ገብርኄር በመጣ ቁጥር ይደጋገማል እና በጣም ጥሩ አድርጎ ነው መምህራችን የመለሰልን። ቃለ ሕይወት ያሰማልን። ወንጌሉን ስታነቡት ወንጌሉ ላይ በግልጽ ነው የሚያስቀምጠው። ክርስቶስ ይህን ፓራብል ወይም ምሳሌ ሲያነሳ አንድ ጌታ ባሮቹን ጠራና ከዚያ ለሁሉም እንደየአቅማቸው እንደምናቸው ሶስት ነገሮች ናቸው ያሉት እዚህ ላይ። ለሁሉ እንደየአቅማቸው ሰጣቸው። ለአንዱ 1፣ ለአንዱ 2፣ ለአንዱ ደግሞ ስንት 5 ሰጠ። ከዚያ በኋላ ከሰጣቸው በኋላ ወደ ሩቅ አገር ሄደ ይላል። ወደ ምን አገር? ወደ ሩቅ አገር ሄደና ከብዙ ጊዜም በኋላ መልሶ መጥቶ ተቆጣጠራቸው ይላል። ስለዚህ
ጠርቶ ሰጣቸው። መስጠት ብቻ አይደለም የሰጣቸው በሚችሉት መጠን ነው። ከዚያ ሶስተኛ ደግሞ ከሰጣቸው በኋላ የሄደው ወደ ጎረቤት ሳይሆን ወደ ሩቅ አገር ነው። የተቆጣጠራቸውም ከብዙ ጊዜ በኋላ ነው። ይሄ በአገልግሎቱ ሰዎች በተሰጣቸው መክሊት ላለማፍራት ወይም ስራ ላለመስራት የሚያቀርቧቸው ምክንያቶች ሁሉ የሚያፈራርስ ምሳሌ ነው። የመጀመሪያው ያ ጌታ ጠርቶ ለሁሉም እንደምናቸው እንደየአቅማቸው ሰጥቷቸዋል። ስለዚህ ከኛ መካከል መክሊት ያልተሰጠው ሰው የለም። ምክንያቱም ያ ጌታ ጠርቶ ያልሰጠው ባሪያ ስለሌለ ማለት። ስለዚህ ሁላችንም እኮ እግዚአብሔር በጥምቀት ጠርቶናል። በምን ጠርቶናል? በጥምቀት ጠርቶ ልጆቹ አድርጎናል። ከዚያ እሱ በጥምቀት ጠርቶ ልጆቹ ሲያደርገን የእኛ ምላሽ ደግሞ በፍቅር ለሱ እንደ ባሪያ መሆን ነው። በጥምቀት ጠርቶ ልጆቹ ሲያደርገን እግዚአብሔር ለእያንዳንዳችን ማፍራት እንደምንችልበት እንደየአቅማችን የሰጠን መክሊት አለ። መክሊት የለኝም ማለት በነገራችን ላይ አልተጠመቅኩም ከማለት አይተናነስም። ለምን መሰላችሁ? ስንጠመቅ ነው ጸጋን የሚሰጥ መንፈስ ቅዱስ ምን የምናደርገው የምንቀበለው። አንድ ሰው ጸጋ የለኝም እኔ ምንም ጸጋ የለኝም ካለ ጸጋን የሚሰጥ መንፈስ ቅዱስን በ40-80 ቀን ምን አላረኩም ከማለት አይተናነስም። ለዚያ ነው ወደ ክህደት ያመራል ይሄ ንግግር። ከኛ መካከል መክሊት ያለው የሌለው ሰው አለ የለም። ስለዚህ ሁላችንም መክሊት አለ። ከዚያ በኋላ የተሰጠን ደግሞ በአቅማችን። እኔ ከአቅሜ በላይ ነው ይሄ የማልችለውን ነገር አሸክሞ ምናምን የሚባል ነገር የለም። እግዚአብሔር የሚሰጥ መስራት በምትችልበት በአቅም ነው። አቅምህን የሚያውቀው ደግሞ ማን ነው? በቃ እግዚአብሔር የሰጠ ነገር ትክክል ነው ማለት ለአንተ ፊት የሚያደርግ ነው። ተለቀብኝ አነሰብኝ የሚባል ነገር የለም። ከዚያ ሶስተኛ ደግሞ ብዙ ጊዜ እኛ ፍሬ ላለማፍራት ምክንያት የሚሆንብን አሁን የተጠየቀውም ጥያቄ ከዚህ ጋር ስለሚያያዝ ምክንያት የሚሆንብን ጊዜ የለኝም የሚል ነው። ምን የለኝም? ጊዜ የለኝም። ምን እኮ ብዙ ሰው የሚያቀርበው ምክንያት ነው። ጊዜ የለኝ አጠረብኝ፣ ከሰጠኝ በኋላ እንደው ትንሽ እድሜ ቢጨምርልኝ ምን አለበት የሚል ሰው አለ። ግን የሚገርማችሁ ያ ጌታ ሰጣቸውና መክሊቱን ወደ ሩቅ አገር ነው ሄደው። ወደ ምን ሀገር? ወደ ሩቅ አገር። ስለዚህ ሩቅ አገር የሄደ ሰው ቶሎ ይመለሳል። ለዚያ ነው ከብዙ ጊዜም በኋላ መጥቶ ተቆጣጠራቸው። ከብዙ ጊዜ በኋላ። ስለዚህ እነዚያ መክሊቱን የተቀበሉት ባሮች ወጥተው ወርደው ነግዶ ለማትረፍ በቂ የሆነ ብዙ ጊዜ ነበራቸው። ስለዚህ ባይሰሩ ባያተርፉ ጊዜ ስላነሳቸው ሳይሆን እነሱ ምን ስላላረጉ በቃ መስራት ስላልፈለጉ። ግልጽ ነው ሐሳቡ። አያቸው ላለማገልገልኛ እኔ እኮ ጊዜ የለኝም አይበቃኝም እንዲሆኜ በጣም ከስራ ጋር ከመን ጋር እንደዛ የሚባል ነገር የለም። እግዚአብሔር በቂ የሆነ ሰዓት ሰጥቶናል በሰጠን መክሊት ለማትረፍ። እና በተለይ ጊዜ ላይ የሚነሳ ክርክር በጣም ነው የሚያስቀው። ምክንያቱም የጊዜ ባለቤት ማን ነው? 24 ሰዓቱን የሰጠን ማን ነው? እግዚአብሔር ብቻ ነው። በነገራችን እግዚአብሔር ብቻ ማለት 24 ሰዓቱን ለኛ እንዲሰጠን በእኛ በኩል ያለ ምንም አይነት አስተዋጽኦ የለም። በነገራችን ለምሳሌ አንድ ሰው ከለፍቶ ከሚያገኘው ገንዘብ አስራት ያውጣ ይባላል። ስለዚህ አስራት የሚያወጣ ሰው የሚሰራበትን ጉልበቱን የሰጠው ማን ነው? እግዚአብሔርን የሰጠው። ግን ደግሞ ያን ገንዘብ ለማግኘት እሱም የአቅሙን ጥሯል አልጣለም። ስለዚህ የእሱም ልፋትና ጥረት ካለበት እግዚአብሔር በሰጠው ጉልበት ካፈራው ገንዘብ ነው የሚያወጣው። የእሱም ድካም አለ ማለት ነው አስራት ውስጥ። ጊዜም በተመለከተ ግን እኛ ምንም አይነት አስተዋጽኦ የለንም። 24 ሰዓቱንም የሰጠን እግዚአብሔር እንዲሁ በችሮታው ዝም ብሎ ነው የሰጠን። ስለዚህ እንደ አሰጣጡ ከሆነ እኮ እግዚአብሔር 24 ሰዓቱንም ለማን ስጡ? ለእኔ አውሉት ማለት ይችል ነበር። ግን እግዚአብሔር ከ24 ሰዓቱ ከኛ የሚፈልገው 2 ሰዓት እንደዚህ ነው፣ 1 ሰዓት። ስለዚህ አንድ ሰው በ2 ሰዓት በ1 ሰዓት መጥቶ እግዚአብሔርን ላለማገልገል ምክንያት የሚያቀርብ ከሆነ ጊዜ የለኝም የሚል ከሆነ በጣም በጣም የሚያሳዝንና የሚያስቅ ነገር የሚያስቅ። ስለዚህ አያችሁ ጊዜ የለኝም ብለን እንዳናመካኝም እሱን ማለት ነው። ሌላው ግን እንደው ማሰብ ያለብን በጣም ብዙ ሰዎች አው መክሊቴ መክሊቴ የለኝም የሚሉና መክሊቴ የሌለው የለም ሲባል መክሊቴን እንዴት ነው ታዲያ ማወቅ የምችለው ብለው የሚጠይቁ ሰዎች ደግሞ አሉ። እግር አላችሁ የላችሁም? እግር እንዳላችሁ ምንድን ነው የምታውቁት? መልሷ ስትሄዱበት
ካልሄድክበት እግርህ ይሰልላል። ላማርክ የሚባል አንድ ሰው አለ ይባላል። በዚህ በኢቮሉሽኑ የሚነሳ ነው። በእርግጥ በዛ በትምህርቱ ምሳሌ አይሆንም፣ ግን አንድ ጥሩ ምሳሌ አድርገን የምንጠቅሰው ምንድነው? ቀጭን አንገቷ የረዘመው አለ፣ ውሸት ቢሆንም ንግግሩ፣ ቀጭን አንገቷ የረዘመው ዛፍ ላይ ያሉ ቅጠሎችን ለመብላት ምን ስታረግ ነው? ስትንጠራራ ነው አለ። ውሸት ነው ቲዎሪው። ግን የሚገርማችሁ አንድ ሰው ለምሳሌ ጨለማ ቤት ውስጥ ተዘግቶበት 10 ዓመት ቢቆይ አይኑ ማየት ይችላል አይችልም? ያልሰራህበት ሕዋስ እየቀጨጨና እየሰለለ እየጠፋ ነው የሚመጣው። ስለዚህ አንድ ሰው ጸጋ እንዳለው ማወቅ ከፈለገ መስራት ነው ያለበት፣ ተነስቶ መንቀሳቀስ። ጸጋህን የምታውቀው እየተንቀሳቀስክ እየሰራ እየታዘዝክ እሺ ብለህ ተቀብለህ ትእዛዝ እየሰራ ነው እንጂ ቁጭ ብለህ እኔ እኮ ጸጋዬን እንዴት ነው ላውቀው የምችለው ካል ቁጭ ብለህ መቼም አታውቀው። መልሱ ይሄ። ስለዚህ ጸጋን ለማወቅ መታዘዝ፣ ተነስቶ መንቀሳቀስ፣ መስራት ያስፈልጋል። እዚህ ቤት ውስጥ ጨለማ ቢሆንባችሁ ገብታችሁ ጨለማ ስለሆነ ብቻ መብራት የለም ይባላል አይባልም? ሄዳችሁ መጀመሪያ ኦን ኦፍ በተኑን መጫን አለባችሁ። ተጭናችሁ ካልበራ ነው መብራት የለም ይባላል። ስለዚህ ጸጋህን ለማወቅ መጀመሪያ መሞከር አለብን። የሆነ ቦታ ስትመደብ አይ እኔ ጸጋዬ አይደለም ይላል ብዙ ሰው። ለማምለጥ ነው። ጸጋህ እንደሆነና እንዳልሆነ መጀመሪያ ገብተህ ማየት አለብን። እግዚአብሔር ደግሞ ወሃቤ ጸጋን የሚሰጥ አምላክ አይደለ? እኛ ከደከምን የማይሰጠን ጸጋ የለም። በእውነቱ የማይሰጠን ጸጋ የለም። ስለዚህ ጸጋውን ማወቅ የሚቻለው በመስራት እንደሆነ መርሳት የለባችሁም። ያ ገብረ ሐካይ የሚባለው ክፉ ባሪያ የተሰጠውን 1 መክሊት ነው አይደል? ምን ያደረገው? መልሱልኛል። ወስዶ ነው የቀበረው ከመሬት በታች ማለት ነው። እና ክፉ ባሪያ የሚለው በነገራችን ላይ ትክክለኛ ስም ነው። ምክንያቱም አንደኛ ከተቀበለ በኋላ መቅበሩ፣ ከዚያ የቀበረበትን ሎጂክ ደግሞ ሲያስረዳ በጣም የሚያስቅ ነው። ማለት ለምንድን ነው ያልሰራህበት ብሎ ሲጠይቀው ፍርሃቱ ምንድን ነው? ይህንን የተቀበልኩትን 1 መክሊት ይዤ ወጥቼ ልነግድበት ላትርፍበት ስል ሌባ ቀማኛ ቢያገኘኝ እና ቢሰርቀኝ በኋላ ለጌታዬ ምን ብዬ መልስለታለሁ? ስለዚህ አያስፈልግም፣ እንደሰጠኝ የሰጠኝ ምን ማድረግ ማስረከብ ነው የሚሻለው ብሎ ቆፍሮ ነው የቀበረውና ከነዚህ ከ3ቱ መክሊት ከተቀበሉት ስለ ሌባ መጨነቅ መፍራት ያለበት ማን ነበረ? ባለ 5ቱ ነው ወይስ ባለ 1ዱ ነው? እሺ እናንተ ለምሳሌ አሁን 1 ብር ኪሳችሁ ውስጥ ቢኖር ዘበኛ ትቀጥራላችሁ? ቤታችሁ እንደውቻ 1 ብር ትላላችሁ ይባላል። 1 ሚሊዮን ብር ያለው ሰው ግን ቢቀጥር አይ ልክ ነው ያስብላል አያስብልም? ትቀልዳለህ እንዴ የሚባለው 1 ብር ያለው ቢቀጥር። ምክንያቱም ትንሽ ነገር ያለው ሌባ ያሰጋውም ብዙ ያለው ነው የሚያሰጋው። እና በጣም በቃ ላለማገልገል ምን ያህል ምክንያት የሚፈልግ እንደሆነ የሚያሳይ እና ወንበዴ ቢቀማኝስ ብሎ። ሶስተኛ ደግሞ የማያገለግል ሰው በተሰጠው መክሊት ወጥቶ ወርዶ ማፍራት የማይፈልግ ሰው ሁሉ ጊዜ አመካይ ነው። እንዳላገለግል እኮ እነገሌ ናቸው ያዙኝ እነንትና ናቸው እንዲያደረጉኝ ይላል። እሱ ብቻ አይደለም የሚያመካኘው በሰው ብቻ ሳይሆን ወደ ላይ የሚወጣል ወደ ማን እና ምን እንዳለ ታውቃላችሁ? ያ አካይ አንተ ካልበተንክበት የምትሰበስብ ካልዘራህበት የምታጭ ክፉ እንደሆን ካውቃለሁ አለ። እየሰማችሁ ነው? ይሄን ለማን ያለው? ለጌታው በሰጠ አንተ ክፉ ነህ፣ ካልዘራህበት የምታጭ ካልበተንክበት የምትሰበስብ ነህ አለው። የማያገለግል በመክሊቱ የማይጠቀም ሰው አንድ ስራው ምንድነው? እግዚአብሔርን ሰዎችን ማማረር፣ መሳደብ። ከዚህ ሰውረን አምላካችን። ስለዚህ መክሊታችሁን የምታውቁት ስትሰሩ ነው። ግልጽ ነው አይደል? እንደው ስለ ሳበይ ነው። በዚሁ ጋር ግን ተያይዞ ምንድነው ብዙ ጊዜ ሰዎች እዚህ ዓለም ላይ ባላቸው በስራም ይሁን በትምህርትም ጉዳይ በጣም ራሳቸውን ይወጥሩና ሊኖራቸው ከሚገባ ከመንፈሳዊ ሱታፌ ቤተሰቦቻቸውን በመንፈሳዊ ነገር ከማነጽ ከነዚህ ነገሮች ወደ ኋላ የሚሉ ሰዎች አሉ። እና ለምን ተብለው ሲጠየቁ በጣም ቢዚ ሆኛለሁ፣ ስራ በዛብኝ፣ እንደዚህ ሆንኩኝ አይነት ምክንያቶችን ያቀርባል። 2 ነገር ብቻ ብዬ ልጠቅልል። የመጀመሪያው ምንድነው? ሰው የተፈጠረበት ዓላማ ለምንድን ነው? ለምን ተፈጠረ? መልሱ ጮክ ብላ። ለማመስገን። ከዛ ካመሰገን በኋላስ ምንድነው የምናደርገው? ክብሩን መውረስ። ስለዚህ ወላሂ የተፈጠርነው እኛ እግዚአብሔርን አመስግነን ክብሩን ወርሰን ከእርሱ ጋር ለዘላለም ለመኖር ነው። ለዘላለም ለመኖር። ስለዚህ የተፈጠርንበት ዓላማ ከእግዚአብሔር ጋር አብሮ ለመኖር ነው። ሰው ብዙ ጊዜ ግን የተፈጠረበትን ዓላማ ይረሳና
ከእግዚአብሔር ጋር አብሮ ለመኖር የሚያስችለውን በጎ ስራ ለመስራት ወደዚህ ዓለም ሲመጣ በዚህ ዓለም ለጥቂት ጊዜ ሊያቆይ የሚችለው ደግሞ ይሄ ምግቡ፣ ሌላው ነገር ያስፈልገዋል። እሱን ለማግኘት የሚያደርገውን ሩጫ ዘላለማዊ ያደርገዋል። እየሰማችሁ ነው ማለት እኛ የምንደክመው ገንዘብ ለማግኘት በጣም ላይታችን የምንለው የሰው ፊት የሚገርፈን ምናምን በምናገኘው ገንዘብ እኮ ይሄን ደካማ ስጋችንን ለመደገፍና ለማቆም ነው። ይህ ስጋ ግን ቢበላ ቢጠጣ ለጥቂት ጊዜ ብቻ ነው አይደለም? ነው አይደለም? ለዚያ ነው ቅዱስ ጳውሎስ ምን አለ? ስጋን ለዚህ ዓለም ማስለመድ ይላል፣ ለዚህ ዓለም ነገር ማስለመድ ለጥቂት ጊዜ ይጠቅማል ይላል። ለጥቂት ጊዜ እግዚአብሔርን መምሰል ግን ይላል በዚህም ዓለም በወዲያኛውም ዓለም ማትረፍ ነው ይላል። ስለዚህ አንድ ሰው ለስጋው የሚጠቅመውን ነገር ብቻ ቢሰራ የሚጠቀመው ለጥቂት ጊዜ ያህል ብቻ ነው። በጣም ደግሞ የሚገርማችሁ ድካማችን ምን ያህል ከንቱ እንደሆነ የምንረዳው የሞት አልጋችን ላይ ሆነን ነው። አንድ ሰው ልክ በቃ በሞት ጣር ተይዞ አልጋ ላይ የሚያቃስትበት ጊዜ አለ አይደል? በዚያች ጊዜ ነው በነገራችን ላይ የምንረዳው። እና በጣም የብዙ ቅዱሳንን እኮ ታሪክ ስናነብ ስለዚህ ነገር ይነግሩናል። በተለይ ሞትን ስለማሰብ የጻፉ አንዳንድ አባቶች ሰው በመጨረሻው ህቅታው ወይም ነፍሱ ከስጋው ልትለይ በቀረበችበት ጊዜ ከሚሰሙት ጸጸቶች መካከል አንደኛው የወጣው የወረደው የደከመው ሁሉ ነፍሱን ጎርቶ ጨቁኖ ቤተክርስቲያን መሄድ እያለበት ማስቀደስ እያለበት ንስሐ መግባት ምስጢራተ ቤተክርስቲያን መሳተፍ እያለበት ያን ሁሉ ነገር ቸል ብሎ ለስጋው ብቻ መሮጡ ከንቱ እንደሆነ የሚረዳው ሊሞት ነፍሱ ልትወጣ ስትል ነው። እና ይመኛል ይላሉ አባቶች። የሚመኘው ምንድን ነው? እስከ ዛሬ ድረስ ወጥቼ ወርጄ ያገኟቸው ሀብት ንብረቶች ሁሉ ተወስደው እሱን ሰጥቼ የአንድ ቀን ዕድሜ የሚጨመርልኝ የሰማችሁ ንስሐ መገባበት እግዚአብሔር የምለምንበት ወደ እሱ የምቀርብበት የስንት ቀን ዕድሜ ግን የለም። እንደዛ የለም። አለቀ። ጊዜው አልቋል። እግዚአብሔር ፈታሒ በጽድቅ ነው ማለት የምናፈራበትን ጊዜ ይሰጠናል። ፍሬ ካላፈራን ደግሞ የመጨረሻው መቆረጥ በቃ አለቀ። እግዚአብሔር ከዚህ ጸጸት ይጠብቀን። የማይጠቅም ስለሆነ ማለት የማይጠቅም ስለሆነ ስለዚህ የሚበልጠው ማነጻጸር ይጠበቅብን። የትኛው ነው የተሻለ የሚለውን ነገር በደንብ ትኩረት መስጠት ያስፈልጋል። ሁለተኛ ግን ከጊዜ አጠቃቀም ጋር የሚያያዝ ስለሆነ አንድ ምሳሌ ብቻ ነግሬያችሁ እንጨርስ። ብዙ ጊዜ ሰው ተማሪዎችም ከሆኑ ትምህርት ቤት ምንድነው ቤተክርስቲያን ለምን አትመጡም ሲባሉ ትምህርት ከብዶኛል አጠናለሁ ብለው ቀንም ደብተር ይዘው ነው ማታም ደብተር ይዘው ነው። ማጥናታቸው ጥሩ ነው። ሰራተኞችም ከሆኑ እኔ ተግቼ መስራት አለብኝ ይላሉ። የሚነግዱም ሰዎች ቀንም ሱቃቸው ናቸው ማታም ሱቃቸው ናቸውና አንድ ሰው አንድ ጉዳይ ላይ ረጅም ሰዓት ስለፈጀ ውጤታማ ሊሆን አይችልም፣ ስትራቴጂክ ካልሆነ በስተቀር ስልታዊ ካልሆነ በስተቀርና ጊዜ አጠቃቀማችንን ማወቅ ያስፈልገናል። አንድ አናጢ ምን አረገ ይባላል? ዛፍ ቆራጭ እና ዛፍ እየቆረጠ ነው። የያዘው መጥረቢያ ግን ዱልዱም ነው እና ሲመታው ዛፉን እየነጠረ ይመለሳል መጥረቢያው። አሁንም ሲመታው ምን እያደረገ ይመለሳል? እየነጠረ ይመለሳል። እና በዚያ እሱ ዛፍ በሚቆርጥበት ቦታ መንገድ የሚያልፍ ሰው ሲያየው ዝም ብሎ እየለፋ እንደሆነ ገባው እና ወደ እርሱ መጣና ይኸውልህ መጥረቢያ ዱልዱም ስለሆነ ነው ዛፉን የማይቆርጥልህ እየነጠረ የሚመለሰው እና ከሳልከው አሁን መቁረጥ ትችላለህ፣ ቶሎ መጨረስ ትችላለህ ሲለው አይ እኔ ጊዜ የለኝም ማለት ምን የለኝም ጊዜ ከሰር ቀኑ ሙሉ ሲያነጥር ሊሆን ነው ማለት እና አንድን ነገር በደንብ አስቦ ስትራቴጂክ ሆኖ ኢፌክቲቭሊ ማድረግና ቀኑ ሙሉ መዋል ሁለቱ የተለያዩ ነገሮች ናቸው። ተማሪ ጠዋት ጀምሮ እስከ ማታ ድረስ ደብተሩ ላይ ሲያፈጥ ስለዋለ ጎበዝ ተማሪ ነው፣ እሱ እኮ ትጉ ነው አይባልም። እየሰማችሁ በዚህ መንገድ አይደለም ኢቫሉዌት የሚደረገው እና በጣም ስትራቴጂክ ሲሆን ኢፌክቲቭ የሆነ ያጠናንም የአሰራርም ዘዴ ሲከተል ነው አንድ ሰው ውጤታማ መሆን የሚችለውና ይህንን ማሰብ ያስፈልጋል ብዬ አስባለሁ። ስለዚህ የተጠራንበትን ዓላማ እንዳንዘነጋው ምን የሚል መዝሙር አለ ምን ዘምረው ታስታውሱት እንደሆነ ለኃያሉ እግዚአብሔር እናቅርብ ምስጋና የሚል መዝሙር ታውቃላችሁ። ከዚያ ቀጥሎ ምንድን ነው የሚለው? እሱን ለማገልገል ተፈጥረናልና። ማንን ለማገልገል? የተፈጠርነው እግዚአብሔርን ለማገልገል ነውና እግዚአብሔርን ለማገልገል ተፈጥረ አንተ ገንዘብን ስታገለግል ትኖራለህ። ይሄ እኮ ራስን ዝቅ ማድረግ ነው። ስለዚህ ይሄን ማሰብ ያስፈልጋል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ይባርክልን።
ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ሥርዓተ ቅዳሴ ነው የምንማረው። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለም ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ሥርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ሥርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ሥርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ሥርዓተ ቅዳሴ መስዋዕት ማቅረቢያ ነው። ሥርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በሥርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት። ወደ ቀጣዩ ጥያቄ ነው የምንሄደው። መምህር ህሊና ሀሳቦች ካሉ እዚሁ ጨምራለን። ወደ ቀጣይ ጥያቄ እንሄዳለን። ሌላኛው ጥያቄ አሁን ላይ ክርስቲያኖችን እየገጠማቸው ካሉ ተግዳሮቶች መካከል አንደኛው ከዚህ በፊት በቤተ ክርስቲያን ላይ የነበሩ የሚመስሉ መምህራን፣ ዘማሪያን በቤተ ክርስቲያን እያሉ ይዘምሯቸው የነበሩ ዝምት መዝሙሮች፣ ያስተማሯቸው ትምህርቶችም ጭምር አሁንም ድረስ በሚዲያ ላይ በተለያየ መንገድ አሁንም ድረስ አሉና እነዚህን ክርስቲያኖች ኦርቶዶክሳውያን መስማት ይገባቸዋል ወይ? እሱ ብቻ አይደለም። በነገራችን ላይ አሁን ላይ የሌላ እምነት መዝሙሮችን ሰዎች አንድ እኮ ነው በሚል አስተሳሰብ በሚመስል መልኩ መዝሙሮችን መስማት፣ ትምህርቶችን ማዳመጥ በኦርቶዶክሳውያን ዘንድ እንደ ዋዛም ቢሆን እየተለመደ መጥቷል እና ይህንን እንዴት ማስቆም አለብን? እውነት የተገባ ተግባር ነው ወይ የሚለውን ጥያቄ እግዚአብሔር ይስጥልኝ፣ ቃለ ሕይወትን ያሰማልን። ከሰዓት አንጻር ፈጠን ብዬ አሁን በተጠየቀው ጥያቄ አውድ ዙሪያ 6 ጠቃሚ ነጥቦችን ልዘርዝርላችሁ ከመጽሐፍ ቅዱስ ጥቅስ ጋር። ስለዚህ ጥያቄው ባጭሩ ግልጽ ነው አይደል? ሁላችንም ሰምተነዋል። ከዚህ በፊት ኦርቶዶክሳውያን የነበሩ ከዚያ እዚህ ኦርቶዶክስ ቤተክርስቲያንም እያሉ ዘማሪዎች፣ መምህራን የነበሩ ሊሆኑ ይችላሉ። ግን ወጥተው ደግሞ ቀይረዋል እምነታቸውን እና የእነርሱን ትምህርትና መዝሙር መስማት አለብን ወይ? አንደኛው። ሁለተኛው ከዚህ እምነት ውጭ ያሉ የፕሮቴስታንቶችን ሊሆን ይችላል የሌሎችን ብንሰማ ምን ችግር አለው የሚል አይነት ነገር ነው። ይቻላል ወይ ለሚለው መልሱ አይቻልም። ስለዚህ 6ቱ መዘረዝርላችሁ ነጥቦች ለምን እንደማይቻል ከኛ ቤተ ክርስቲያን ትውፊትና ከመጽሐፍ ቅዱስ አንጻር ምን አይነት ማስረጃዎችን እንደምናገኝ መገልጽላችሁ። የመጀመሪያው የማነሳው መዝሙር መስዋዕት ነው አይደለ? ለማን የሚቀርብ መስዋዕት ነው? የከንፈር ፍሬ ወይም ደግሞ አንድ ትምህርትም ቢሆን ለእግዚአብሔር የሚቀርብ ስጦታ ነው። ለእግዚአብሔር የሚቀርብ መስዋዕት ነው። ለእግዚአብሔር የተለያየ አይነት መስዋዕት ሲቀርብ እንደነበር መጽሐፍ ቅዱሳችን ይነግረናል። ለምሳሌ የወይፈን መስዋዕት፣ የርግብ መስዋዕት፣ የፍየል የበግ መስዋዕት በብሉይ ኪዳን እነዚህ ሁሉ ሲቀርቡ ነበር። እነዚህ ሁሉ ሲቀርቡ ግን በከፍተኛ ጥንቃቄ ይቀርቡ እንደነበረ መጽሐፍ ቅዱስ ይነግረናል። ግን በሆሴ ላይ ትንቢተ ሆሴ ምዕራፍ 14 ከቁጥር 1 እስከ 3 ስናነበው ስለ ይቅርታ ከሕዝቡ ጋር እግዚአብሔር ስለዚህ እግዚአብሔር ሕዝቡን ይታረቅ ዘንድ እንዴት መሆን እንዳለበት ምን አይነት መስዋዕትን ማቅረብ እንዳለበት ሲናገር ነቢዩ የበሬን መስዋዕት አይደለም፣ የወይፈንን መስዋዕት አይደለም። እግዚአብሔር ከምንም በላይ የሚፈልገው የልባችንን የእኛን መስዋዕት ነው አይደል? ስለዚህ የከንፈር መስዋዕት በእግዚአብሔር ዘንድ ይቅርታ እንደሚያስገኝ
በአፋ ወይም በውጭ ካሉት ከገንዘብም ከሌላው ነገር ይልቅ እግዚአብሔር ራሳችንን ስንሰጠው የሚደሰት መሆኑን ሲገልጥ እንዲህ ብሎ ያነሳልናል። ልብ በሉ ሆሴ 14 ቁጥር 2 ላይ ብቻ ያለውን ላንብበው። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን፣ በወይፈንም ፋንታ የከንፈራችንን ፍሬ እንሰጣለን። ከዚያ ይቀጥልና እንዲህ በሉ ብሎ ያዛቸዋል። እና የከንፈራችንን ፍሬ ከመስዋዕት ይልቅ አስበልጠን እንሰጣለናል። ስለዚህ ዝማሬ ማለት ወይፈንን በመስዋዕትነት ከማቅረብ ይልቅ የበለጠ ነው። ቃለ እግዚአብሔርን መነጋገር መጫወት ማለት ወይፈንን ከማቅረብ በላይ የከበረ ነው። በገንዘብ ስላልተገዛ በነፃ እግዚአብሔር ስለሰጠን አቅልለን አንያው። እንደው ለምንናገረው ነገር ወይም ለምንሰማው ነገር የምንከፍል ቢሆን ኖሮ ማን በሬ ይገዛ ነበር አይደል? ታፍነን ላለመዋል ከፍለን እንናገር ነበር እኮ አይደል? ከፍለን እንሰማ ነበር። በነፃ ስለተሰጠን አቀለን ነው እንጂ ለእግዚአብሔር የሚቀርበው ውዱ መስዋዕት የከንፈር ፍሬ መሆኑን ይሄ ይገልጽልናል። መስዋዕት ሲቀርብ ደግሞ ዘጸአት 22:29 ላይ ብታነቡት ነዶህንም ይላል እስከ 31 የወይንህን ጭማቂ ለማቅረብ አትዘግ፣ የልጆችህንም በኩር ትሰጠኛለህ ይላል። ልብ በሉና ስሙ። እንዲህም በበሬዎችህና በበጎችህ ታደርጓለህ። 7 ቀን ከእናቱ ጋር ይቀመጥ፣ በ8ኛው ቀን ለእኔ ትሰጧለህ። ከልጆቻችሁ በኩርን ስጡኝ። የመጀመሪያው ውዱ ነገር ለእግዚአብሔር ይገባል። ከእንስሶቻችሁም እንደዛ አድርጉ። 7 ቀን 8 ቀን እንዳይጎዳ ከእናቱ ጋር ይቀመጥና በ8ኛው ቀን ምን ትለኛለህ? እየሰማችሁ አይደለም እንዴ? ምን ትለኛለህ? ትሰጠኛለህ። ውዱን የመጀመሪያውን እንግዲህ ጓጉታችሁ የጠበቃችሁት። ከዚያ ይቀጥልና እንዲህ ይላል፣ ቅዱስ ወገን ትሆንልኛላችሁ። ስለዚህ በምድረ በዳ አውሬ የቧጨረውን ሥጋ ለውሻ ጣሉት እንጂ አትብሉት። ልብ በሉ፣ ለእርሱ ስለሚሰጡት ተናገረ። ከዚያ ለእርሱ የማይሰጡትን ፍየሉን፣ በጉን አርደው ይበሉታል አይደል? አውሬ ከባጨረው ግን በምድረ በዳ እናንተ እንኳን ለእኔ ልታቀርቡ እናንተ እንኳን እንዳትበሉት አውጥታችሁ ጣሉት። ግልጽ ነው ሐሳቡ። ይሄንን ሲተረጉሙት ሊቃውንት ምን ይላሉ? እንደነዚህ አይነቶቹ መዝሙሮችና ትምህርቶች አውሬ የቧጨራቸው ናቸው፣ ለእግዚአብሔር መስዋዕት የማይቀርቡ። እንግዲህ የከንፈር መስዋዕት ምን ያህል ጠንቃቃ መስዋዕት እንደሆነ ተናግረናል። ለመስዋዕት ደግሞ እስራኤላውያን የሚያደርጉትን ጥንቃቄ አየ። ስለዚህ ለእግዚአብሔር ስናቀርብ በመፍራት በመንቀጥቀጥ ተጠንቅቀን እንጂ እንዲሁ የቆሻሻው አቤል እኮ የከበረው ቃየልም የተዋረደው እኮ ለእግዚአብሔር የማይገባውን በማቅረቡ አቤል ደግሞ የሚገባውን በማቅረቡ ነው አይደለ? እግዚአብሔር አይበላው አይደል ያለው? አይበል እንዲሁ ዝም ብዬ አንዱን ብሰጠው። አቤል ደግሞ መርጦ ንጹሕ የሆነችውን ጠቦት መርጦ ነው ያቀረበው። ስለዚህ መስዋዕት ሲቀርብ በጥንቃቄ ነው። አውሬ ከቧጨረው ብንተወውስ ሌላ የሚቀርብ መስዋዕት አላጣን አይደል? ሌላ ትምህርት፣ ሌላ መዝሙር አላጣን ብንተወውስ ነው የእነዚያን ሰዎች የመጀመሪያው። ሁለተኛው ሌሎቹን እንዲህ አላረዝምም፣ አሰናካይ ላለመሆን። ምን ላለመሆን አልኳችሁ? አሰናካይ። ሰውን ከነዚህ ከታናናሾች አንዱን የሚያሰናክል ምንድን ነው የሚለው? የወፍጮ ድንጋይ በአንገቱ ላይ በራሱ ላይ ተጠምጥሞ ወደ ጥልቅ ጉድጓድ ቢጣል ይሻለዋል አይደል የሚለው። ስለዚህ የእነዚያን ስንዘምር አይተውን የተወሰኑ ሰዎች አይ እነገሌ ቤተ ክርስቲያን የሚመላለሱት እኮ ከዘመሩ ወይም ካደመጧቸው ደገኛ ቢሆኑ ነው ብለው አድምጠዋቸው በሌሎች ትምህርቶቻቸው ተወስደው ከተሰናከሉ እኛ የወፍጮ ድንጋይ ቢጣልብን ይሻለናል፣ በእርሱ ሆኖብን ገደል ብንገባ ይሻለናል። የተፈቀደውን እንኳን ስለ ታናናሾች ስንል መተው ይገባናል። እንኳን ያልተፈቀደውን ይቅርና ይሄ ያልተፈቀደ ግን የተፈቀደውን እንኳን መተው ይገባናል። ይሄን ቅዱስ ጳውሎስ ሲነግረን ምን ይላል? አንደኛ ቆሮንቶስ 8:13 ላይ ስለዚህም መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ሥጋ አልበላም ማለት። ሥጋ መብላት ክልክል ላይሆን ይችላል። እንደውም ከላይ የሚበላ ነገር አይደለም ወደ እግዚአብሔር የሚያቀርበን እያለ እየተናገረ መጥቶ ነው። መጨረሻ ላይ ግን መብላቴ ወንድሜን የሚያሰናክለው ከሆነ ሥጋ እስከ ዘላለሙ ባልበላስ ከእርሱ ተደብቄ እንኳን ልብላ አላለ። እስከ ዘላለሙ ባናደምጣቸውስ? እስከ ዘላለሙ ባንሰማቸውስ? የሚጎልብን ነገር ይኖራል? አይኖርም። ስለዚህ ምክንያት አንሰማቸውም ማለት ነው። በወንጌል ላይ የቀድሙ ማቴዎስ 18:6 ላይ የተገለጸውን ያነሳሁት። ሶስተኛው ምክንያት ከሌላው ክርስቶስ
ከሌላው መንፈስ ከሌላው ወንጌል ጋር ላለመተባበር ከነዚህ ጋር ላለመተባበር አንሰማቸውም። ቅዱስ ጳውሎስ አንደኛ ቆሮንቶስ 10 ከ14 ጀምሮ እስከ 19 ስታነቡት ብዙ ታገኛላችሁ። እኔ ግን ይህንን ዋናውን ክፍል ብቻ ልግለጽላችሁ። እሺ አንደኛ ቆሮንቶስ 10:20 ላይ ያለውን ብቻ። ነገር ግን አሕዛብ የሚሰው እሺ ይሄ አይደለም። እሺ ከመስዋዕት ጋር የተያያዘ ስለሆነ ላቅርበውና በዚያው እናየዋለን። ነገር ግን አሕዛብ የሚሰውት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማኅበርተኞች እንዳትሆኑ አልወድም። የጌታ ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን እናስቀናውን? እኛስ ከእርሱ ይልቅ እንበረታለንን? ይላል። ስለዚህ ከጌታም ጽዋ ከአጋንንትም ጽዋ መካፈል፣ እንደገና ደግሞ ከሰይጣንም ማኅበር ከአጋንንትም ማኅበር መሆን ከጌታም ማኅበር መሆን እንደማይቻል የተናገረበት ነውና ከእነርሱ ከመዝሙራቸው ከትምህርታቸው ጋር ከተባበርን ከእነርሱ ማኅበር ጋር ተቀላቀልን፣ ከእነርሱ ጽዋ ጋር ከእነርሱ መስዋዕት ጋር ተቀላቀልን ማለት ነውና ይሄ በእውነት ትልቅ ስህተት ያደርገዋል። አራተኛው ያንን ያልኩትን ጥቅስ እገልጽላቸዋለሁ በኋላ ተመልሼ። አራተኛው ከተሰማ እንኳን ንስሐ ያስፈልገዋል። የፕሮቴስታንት መዝሙርን እንደገና ደግሞ የሰዓትያንን በተለይ ታድሶ መናፍቃን ውስጥ የነበሩትን ብንሰማ እንኳን ንስሐ ያስፈልገዋል። እንዴት መሰላችሁ? ይሄ አባት ዘለፋ ነው። ቅዱሳን ላይ የሚቀርብ ዘለፋ ነው። እግዚአብሔር ላይ የሚቀርብ ዘለፋ ነው። ወይም በእንግሊዘኛው ብላስፌሚ የሚባለው መስደብ ማለት ነው። ያንን አይነት ነገር አባቶቻችን እናቶቻችን ሲሰሙ አሁን እናንተ አንድ የድፍረት ቃልን ስትናገሩ አንዲት ትልቅ እናት ቢኖር አጠገባቸው እግዚኦ መሐረነ ክርስቶስ አይሉ? ይሄ እኮ ንስሐ ነው፣ ጸሎት ነው። ማረን እግዚኦ፣ ይህን የሰማሁበትን ጆሮዬን ማረው ማለት ነው። ይህን ክፋት የሰማሁበትን አንዳንዴ ባልሰማው የምንል የሚያሳቅቀን ክፋት ኃጢአት የለም? ጆሮን ጭው የሚያደርግ ወሬ አለ አይደለም? ስለዚህ ለእንደዚህ አይነቱ ደግሞ ቅዱስ ጳውሎስ በተሰሎንቄ መልእክቱ ምዕራፍ 5:23 ላይ ሁለንተናችሁ ይቀደስ ስላለ ጆሮ የሚቀደሰው የሚረክሰው በመስማት ነው። ስለዚህ በመስማት ከረከሰ ንስሐ ያስፈልገዋል። በመስማት ከተቀደሰ መልካም ነው እና ለሰማንበት እንኳን ንስሐ ያስፈልገዋል። እንኳን ሌላው ይቅርና እንደ አባቶቻችን አካሄድ ሄደን ስናየው እና አባ አርሳኒዎስን የመሰሉ አባቶች ምን ያደርጋሉ? አባ አርሳኒዎስ 1 ዓመት ሙሉ ውሃቸውን አይቀይሩም፣ ሰሌን የሚነክሩበትን 1 ዓመት ብቻ አይደለም። አባ ዳንኤል የሚባሉ ሌላ አባት እንደሚነክሩት 7 ዓመት አይቀይሩም። ውሃው ይሸታል፣ በጣም ይከረፋል። ወደ እርሳቸው በዓት መጠጋት እንኳን አይቻልም። ታዲያ ይመጡና የገዳሙ መነኮሳት አባ አርሳኒዎስ ይህ እኮ ያሳምሞታል፣ ለምንድን ነው የማይቀይሩት ሲሏቸው፣ አይ ከተማ እያለው ላሸተትኳቸው መልካም ለዚህ ዓለም መልካም ለመንፈሳዊ የማይጠቅሙ ሽታዎች አፍንጫዬን በቀኖና እቀጣው ዘንድ ይሄን አደምጣለዋል። ግልጽ ነው። ስለዚህ አፍንጫም ጆሮም እኛ ስላልደረስንበት ነው እንጂ በቀኖና የሚቀጡ ናቸው እና ለሰማንበት እንኳን ክፋትን ይቅር በለኝ በዚህ ጆሮዬ እንደው ወሬ ወዳድ ሆኜ እንዲህ ሰምቻለሁ ብለን ይቅርታ እንኳን መጠየቅ የሚያስፈልጋቸው ናቸው። አምስተኛው ይሄ ነው። ከሌላ ኢየሱስ ከሌላ መንፈስ ጋር ያልኳችሁ ሁለተኛ ቆሮንቶስ 11:4 ላይ ነው። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ብሎ ተናግሯል። ሌላ ኢየሱስ አለ የሚሰበክ ማለት ነው። እነርሱ የሚሰብኩት እኛ የምንሰብከውን አይደል እንዴ? አማላጅ የሆነ ኢየሱስን አናውቅም እኛ አይደል? ከአምላክነቱ የዜገ ወይም ደግሞ አምላክነቱን የተወውን ሰው እስኪሆን ድረስ የተወውን አምላክ አናውቅም እኛ። ዝቅ ያለውን በመለኮቱ በተአቅቦ ነው ተዋህዶን እንኳን የምንለው። ስለዚህ የምንሰብከው ትምህርት ሃይማኖታችን ይለያያል። ያ ሌላ ኢየሱስ ነው፣ ያ ሌላ ወንጌል ነው። እነርሱ ጋር ያለው ሌላ መንፈስ ነው እና ሌላ ኢየሱስን፣ ሌላ ወንጌልን፣ ሌላ መንፈስን ከእነርሱ ጋር ሆነው በመተባበር መቀላቀልን የሚያሳይ ስለሆነ አንተባበረውም። ስድስተኛና የመጨረሻ አንድ ደግሞ እዚሁ ላይ ማስተዋል የሚገባን አባቶቻችን ጥንቃቄ ያደርጋሉ። ልብ በሉ። ስድስተኛው በወንጌል እንደተገለጸው ማቴዎስ ስሙ ለምን ተገለጸ ቢባል ሲጽፍ ማቴዎስ ነው የጻፈው ብሎ አልጻፈም። ግን እኛ ስናነብ የማቴዎስ ወንጌል እንላለን። አረ ሰለስቱ ምዕት ናቸው እንደዛ ያደረጉት። የጸሐፊው ደግነት የታወቀ እንደሆን የጽሑፉ ደግነት ይታወቅ ዘንድ ይላል። ማቴዎስ ደግ ስለሆነ
የጽሁፉ ደግነት የሚያከራክር አይደለም። ስለዚህ ጸሐፊው ደግ ካልሆነ አትስሙትም። ግልጽ ነው። ተናጋሪው ደግ ካልሆነ አትስሙትም። ደገኛ ነገር የማይናገር ከሆነ ይህንን ያሳየናል ይሄ ትውፊት። ከዚያ በተጨማሪም ደግሞ እንደ ስድስተኛ ማስተዋል የሚገባን ነገር እንዲህ አይነቶችን አበው ደግሞ በተለየ መልኩ መምህራን ያዩበት አለ። ሲጠቀሱ ምናልባት እነሱ ያደርጉ የለ እንዳልን ነው የማነሳው። ፊት ጸፍቶ አፍ ከፍቶ ያናግራል ይላል። መናፍቁን ያናግራል፣ አጋንንትንም ያናግራል እግዚአብሔር። ስለዚህ ጋኔኑ እንኳን እንዲህ ብሎ መሰከረ፣ ፊት ጸፍቶ አፍ ከፍቶ መንፈስ ቅዱስ ያናግራልና። አንዳንዶቹን አበው ስለኛ ጥንቃቄ አድርገው በትርጓሜ አንድ ሊቅ እንደተናገረው ይላሉ። ያ ሊቅ ግን በኋለኛ ዘመኑ ምናልባት ምንፍቅና ተገኝቶበት የተወገዘ ከምንፍቅና ዘመኑ በፊት የጻፈው ደገኛ ነገር ሊሆን ይችላል። ስለማያሳስት ይጠቅሱታል። አሁን ለምሳሌ በአርጌንስ በጠርጡለስ የሚነሱ ነገሮች አሉ። እነዚህ ቢነሱም የሚያሳስቱ አይደሉም። በቀደመ ዘመናቸው እንደተደረገ ይታወቃልና አርጌንሳዊ ነኝ ጠርጡለሳዊ ነኝ ብሎ የሚክድ ሰው አይኖርም ብለው አሁን ያነሱታል። በቀደመው ዘመን ግን ይከለከል ነበር። እንደው አከራካሪ ነገሮችን ትተን ነው እዚህ ጋር እንዲምላችሁ። ስለዚህ እንዲህ ብሎ ፊት ጸፍቶ አፍ ከፍቶ የእኛን እውነት ይናገራል ብለው እንደ ምስክር እንደዚህ እንኳን ብለው የሚናገሩበት አውዳለ። ለምሳሌ የሆነ ተዋስኦ ንግግር ቢኖር በሁለት ወገኖች በኦርቶዶክሳዊ ቤተክርስቲያንና በዚያኛው ወገን ቢኖር ያኛው ወገን አስቀድሞ ስለ ቤተ ክርስቲያን የመሰከረውን ነገር እንደ ምስክር አግኝቶ አንተ እንኳን እኮ እንዲህ ብለህ ነበር ብሎ እንደ ምስክር የተናገረው ሊቀርብበት ይችላል ማለት ነው። ግልጽ ነው እንጂ ለአምልኮ ግን አይመጣም። ለአምልኮ ቅዱስ የሆነ ምሳት መዝሙር ደግሞ አምልኮ ነው። የእግዚአብሔር ቃልን መነጋገር እንዲህ በጉባኤ ደግሞ አምልኮ ነው። ለዚያ ስርዓት አይመጣም። ለምስክር ግን እንደዚያ ሊጠቀስ ይችላል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። መምህር አቤል እዚህ ላይ የሚሉት ካሉ እንበልና ጥያቄዎቻችን። እሺ፣ እግዚአብሔር አምላክ ለመምህሮቻችን በድጋሚ ቃለ ሕይወት ያሰማልን። ዛሬ ሆህታ 12 በተሰኘው የዘወተ ብርሃን ሚዲያ መርሃ ግብራችን ላይ ስለ ስርዓተ ቅዳሴ ነው የምንማረው። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻውን የሚያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። ቅዳሴ ቀደሰ ከሚለው የግዕዝ ግስ የወጣ ሲሆን የተለየ የተመረጠ ልዩ የሆነ ማለት ነው። በቤተ ክርስቲያን ውስጥ የሚደረግ የጋራ ጸሎትን የሚወክል መጠሪያ ነው። ቤተ ክርስቲያናችን ታዲያ አማናዊ የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብልበት ጸሎት ቅዳሴ እየተባለ ይጠራል። ኦርቶዶክሳዊት የሆነችው ስርዓተ አምልኳችን እንግዲህ ፍጹም ሰማያዊት ናት። ከዚች ምድር ላይ አንስተን የምናደርገው በላይ በሰማያት ደግሞ የማይደረግ ነገር የለም። ስርዓተ ቅዳሴ ጸሎት የሚመደበው በማህበር ጸሎት ውስጥ ነው። እዚህ ስርዓተ ቅዳሴ ምንድን ነው ብለን ስንጠይቅ ከጸሎትነቱ ባለፈ ስርዓተ ቅዳሴ መስዋዕት ማቅረቢያ ነው። ስርዓተ ቅዳሴው ላይ እየተሳተፍን ያለ ነው እኛ ብቻ አይደለንም። በስርዓተ ቅዳሴው ላይ እኛ የማናያቸው እነሱ የሚያዩን፣ እኛ የማንሰማቸው እነሱ የሚሰሙን፣ እኛ ማንመለከታቸው እነሱ የሚመለከቱን ቅዱሳንም ጭምር አሉበት።